የእውነት ሩታ እርጉዝ ከሆነች አብርሽ ከሄርሜላ ጋር ሆኖ ነው ሩታን ያስረገዛት ማለት ነው። ሄርሜላ አንቺ አብርሽ ላይ ምን ያህል እርግጠኛ ነሽ? አብርሽ አሁንም ቢሆን ሩታን እንደማይወድ ምን ያህል እርግጠኛ ነሽ? ሩታ ጋር ፍቅር እንደሌለው ምን ያህል እርግጠኛ ነሽ? ወደ ድሮ ትዳሩ እንደማይመለስ ምን ያህል እርግጠኛ ነሽ? ምክንያቱም ይሄ ነገር እርግጥ ሆኖ ከሆነ ሩታ የምር አርግዛ ከሆነ አብርሽ ካንቺ ጋር ያለ ነው ሩታን ያስረገዘው ማለት ነው። ያ ማለት ደግሞ ላንቺ ምንም አይነት ፍላጎት የለውም ማለት ነው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ ቻናሌ ቤተሰቦች በጠቅላላ እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ ለሀገራችሁ እንድትበቁ ሲል ከወዲሁ እመኝላችኋለሁ። የግሬስ ፋሚሊ ሆናችሁ ይህን ቻናል ሰብስክራይብ ያላደረጋችሁ አሁኑኑ ይህን ቻናል ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ሰብስክራይብ ያደረጋችሁኝ ደግሞ ከልብ አመሰግናለሁ። ሁላችሁም ደግሞ ይህን ቪዲዮ ሲጀምሩ ላይክ ያደረጋችሁ ጀምሩ። አውቃለሁ ሲጀምሩት ላይክ እንደምታደርጉ ማታደርጉ ሰዎች ግን አሁኑ ላይክ ያደረጋችሁ ጀምሩ። ያው ሰሞኑ የተፈጠረው ነገር ሁላችሁም ታውቃላችሁ። ሄርሜላ አርግዛ ሩታ በዚህ ጋር አብርሽን አሳስራ በጣም ብዙ ነገሮች ተፈጥሯል። ያው ሰሞኑ ደግሞ እኔ አልመጣሁም። እቺን 3 ቀን ቢዚ ነበርኩ ስራ ላይ ግዴታ የምሰራቸው ማስተካከላቸው ነገሮች ስለነበሩ ስራ ቢዚ አድርጎ ነው የጠፋሁት። ቤተሰቦቼ እናንተ ናፍቃችሁ ፍቅ ብላችሁ ነው ዛሬ መጣሁት እና አንዳንድ ነገሮች ላይ እናወራም ነው የመጣነው። ያው ትላንት ሩታ አይታችሁታል። ያው እርግዝናውን ለማረጋገጥ አብርሽ እንሂድ ሲላት እምቢ ብላ ነበረ። እኔ በዚህ ጋር ምንድነው ማረጋገጥ የምፈልግላችሁ ነገር አንድ ነገር አለ። እሱ ምንድነው ያው አብርሽን ተናግሮት ነበረ። ከማይታወቅ ቁጥር ያው ብዙ ነገሮች የደረሱ ነው። የሩታን እርግዝና አረጋግጠልን የሚሉ ነገሮች የደረሱን ነው ብሎ አውርቶ ነበረ። ያው እሱ እንዲወጣም አልፈለገም። ቪዲዮ ላይ ወጥቶ ማውራት ስላልፈለገ ነው ያን ነገር እንትን ያለው። ያው ያወራን ነበር ሰሞኑን በዛ ጉዳይ ላይ ምንድነው ያንተ ሐሳብ? የሄርሜላም እርግዝናስ ምንድነው? እውነት ነው ይሄ ነገር? ወንድሜ አጣራ፣ አረጋግጥ በደንብ ይሄን ሳምንት የጠፈችበትን ምክንያት አጣራ፣ አረጋግጥ። እርግዝና ብቻ ቢሆን ኖሮ አጠፋም ነበረ። መታ ያንተ ደስታ ስለሆነ በቀኑ መታ መናገር ትችል ነበረ። ሳምንት በላይ የጠፋችበት ምክንያት ግን ሌላ ነው። አጣራ ወንድሜ፣ ይሄን ነገር ብታረጋግጥ ይሻላል ብዬ በጣም ብዙ ነገሮችን ያወራ ነበረ። በዚህ ጉዳይ ላይ አውርተናል። የሩታንም እርግዝና ደግሞ እንዲያረጋግጥ ፈልጌ ነበረ። ምክንያቱም ሩታ ያኔ እናረጋግጥ ይሄን ነገር ሄደን እናረጋግጥ፣ ሆስፒታል ድረስ ሄደን ይሄን ነገር ማረጋገጥ የምንችልበት አጋጣሚ አለ፣ ሄደን እናረጋግጥ፣ ያንተን ፈቃደኝነት ብቻ ነበር ስፈልግ የነበረው ብላው እሱም ቢብሉ ነበረ። አሁን ደግሞ በተራው እሱ መጣ። ሩታ እርጉዝ ከሆነች ለኛም ደስታ ስለሆነ ለኛም በጣም ደስታ ስለሆነ ትልቅ ደስታ ስለሆነ ከልዑል ሌላ አንድ ቆንጆ ልጅ መወለዱ ስለማይቀር የአብርሃም ምትክ መወለዱ ስለማይቀር ብዬ ያን ነገርም አብርሃምም ሹር ሆኖ ያን ነገር ደግሞ አውቆበት ቀጣይ ህይወቱንም መምራት የሚፈልግ ከሆነ ቀጣይ ህይወቱ ላይ መግባት የሚፈልግ ከሆነ ያን ነገር አውቆ ቢገባ አሪፍ ነው ብዬ ስላሰብኩኝ መተራስ አረጋግጥ። ያኔ ማረጋገጥ ስትል እምቢ ስላልክ አሁን ደግሞ ከራስ ከመጣ ሜቢ እሺ ልትችላለች ብዬ የሩታ ፍቃደኛ ልትሆን አልቻለችም። ምክንያቱም ያኔ ከአንዴም 2 ጊዜ እርግዝናዋን ለማረጋገጥ ብዙ ነገሮችን ስጠይቀው ነበር። እሱ ደግሞ አልፈልግም እየዋሸሽ ነው ብሎ ክጭጭ ብሎ ነበር፣ ስግጥ ብሎ ነበርና ያን ነገር ለማረጋገጥ ፍቃደኛ አልሆነም። ያ ነገር ደግሞ እሷን አናደዋታል። አንተ በሰዓቱ ስጠይቅ አንዴም 2 ስጠይቅ ለምንድን ነው እምቢ አልከው? አሁንስ ለማረጋገጥ የፈለግከው ለምንድን ነው? እንደውም እንትን አይደለም አላረጋግጥም አልፈልግም ምናምን ብለዋለች። ያ ነገር ያው እርጉዝ ከሆነች ትክክለኛ ሩታዬ እርጉዝ ከሆነች ምን ይሆናል? ያ የኛም ደስታ ነው። ሩታ እኔ በጣም ነው ደስ የሚለኝ ትክክለኛ እርጉዝ ሆነች። እንደው ሁለተኛ ልጅ ከተደገመ እንዴት አባቱ ደስ እንደሚለኝ የኔ ልዕልት የኔ ንግስት ምሽት በጣም ስለምወድሽም ነው። እህቴም ነሽ እንደ ታላቅ በጣም ብዙ ነገሮችን ትመክኛለሽ። በጣም ብዙ ነገሮችን እናወራለን ካንቺ ጋር እና ይሄ ነገር እርግጥ ከሆነ እኔም ደስ ስለሚለኝ ነው አብርሽን እንዲያረጋግጥ ይሄን ነገር ሄደን ታረጋግጥ የፈለኩት እንዲያወሮትም ለዛ ነው። ያው ሩታ ፍቃደኛ አልሆነችም። ጊዜው በሄደ ቁጥር ደግሞ ራሳችን ያው የምናየውናል ማለት ነው። በሄርሜላን እርግዝና በተመለከተ ግን ውሸት ነው ብዬ አምናለሁ እኔ። ምክንያቱም ከአቤል ጋር ከመጀመሪያም ጀምሮ ተነግሬያለሁ። አቤልና ሄርሜላ ሆን ብለው ያደረጉት ሴራ ነው አብርሽን ለመያዝ
አብርሽን ለመቆጣጠር አብርሽን በቁጥጥር ውስጥ ለማድረግ የተሰራ ሴራ ነው፣ ውሸት ነው ብያለሁ። ምክንያቱም አንድ ሳምንት ሙሉ የጠፋችበት ምክንያት ይሄን ነገር ስጠነስስ ነበር። ከማን ጋር? ከአቤላ ጋር ስጠነስስ ነበር። ከድሮ ጀምሮ ቁጭ ብላ 8ቷን ቀን ጠንስሳ እቅድ አውጥቶ ሁሉን ነገር አስተካክለው ሲታፑ ካስተካከሉ በኋላ ነው የመጣችው። እዛ በኋላ አብርሽ ደስ አለው። አብርሽ ለምን ደስ አይለው? ደስ አለው። ግን እስካሁን አልጠይቃት የጠፋችበትን ምክንያት ለምን 8 ቀን የሚለውን ማወቅም አልፈለገም። በቃ ምክንያቱም ጋርደዋለች፣ ሄርሜላ ጋርደዋለች፣ ጋርደዋለች። ይሄ ምንክደው ነገር አይደለም። እና በተጨማሪም ነው አንድ ነገር ማውራት የምፈልገው የእውነት ሩታ እርጉዝ ከሆነች አብርሽ ከሄርሜላ ጋር ሆኖ ነው ሩታን ያስረገዛት ማለት ነው። ይሄን ጥያቄ ለሄርሜላ ነው ማቅረብ የምፈልገው። ሄርሜላ አንቺ አብርሽ ላይ ምን ያህል እርግጠኛ ነሽ? አብርሽ አሁንም ቢሆን ሩታን እንደማይወድ ምን ያህል እርግጠኛ ነሽ? ሩታ ጋር ፍቅር እንደሌለው ምን ያህል እርግጠኛ ነሽ? ወደ ድሮ ትዳሩ እንደማይመለስ ምን ያህል እርግጠኛ ነሽ? ምክንያቱም ይሄ ነገር እርግጥ ሆኖ ከሆነ ሩታ የምር አርግዛ ከሆነ አብርሽ ካንቺ ጋር ያለ ነው ሩታን ያስረገዘው ማለት ነው። ያ ማለት ደግሞ ላንቺ ምንም አይነት ፍላጎት የለውም ማለት ነው። እኔ እንደሚመስለኝ ቤተሰብ እንደሚመስለኝ ከሆነ ብዙ ሰዎች ሄርሜላ አብርሽ ላይ አሰራችበት፣ ሩታ በአንገት ብር አብርሽ ላይ ያሰረችበት መተታሰረችበት ምናምን ብላለች እንጂ ማለት ነው። እኔ የሚመስለኝ አብርሽ ሄርሜላ ላይም ሩታ ላይም ያሰራው እሱ ነው የሚመስለኝ። ጀስፈን ነው ይሄ እንደፈን ነው ያው ግን የሚመስለኝ እንደዛ። ምክንያቱም አስቡት እንዴ አት ሴም ታይም ሩታም እዚህ ጋር ልትፈታው አልፈለገችም። በቃ እሱ ባለበት መገኘት ትፈልጋለች፣ ትወደዋለች፣ ታፈቅሯለች። አይኗ ላይ ያስታውቃል እኮ ቤተሰብ፣ አይኗ ላይ ፍቅሯን ማየት እንችላለን። ምክንያቱም አትፈልግም፣ ኢሹ መሆን ትፈልጋለች። ሁሌ እሱ ቤት ላይ እሱ አካባቢ ላይ ኢሹ መሆን ትፈልጋለች። ከሱ ስር መጥፋት አትፈልግም። ሁሌ ከሱ ጋር ቪዲዮ ላይ መታየት ትፈልጋለች። ሁሌ ከሱ ጋር ሆና መታየት ትፈልጋለች፣ በክፉም ሆነ በደግ። ያ ማለት ያ ምንን ያሳያል ካላችሁኝ ሩታ አሁንም ጭምር ታፈቅረዋለች፣ ትወደዋለች። ለሱ ትልቅ የፍቅር ስሜት አላት። ይሄን ደግሞ መካድ አንችልም እኛ የሩታ ቤተሰቦች ማለት ነው። ምክንያቱም ግልጽ የሚታይ ነገር ስለሆነ ሩታ አትፈልግም ከሱ ፊት መራቅ። ሰበብ ይፈለገች የሆነ ምክንያት ይፈለገችም ቢሆን በቃ አብርሃም አጠገብ መሆኗን አታቆምም። ያ ደግሞ ሩታ በጣም እንደምታፈቅረው ማሳያ ነው። አብርሽም አትሴምታይ አብርሽም ብጋ ብንሄድ ደግሞ አብርሽም ይወዳታል ያፈቅራታል ብዬ አምናለሁ። ምክንያቱም እሷ ሁለት ቀን አሁን ለምሳሌ ከጠፈችበት የሆነ ምክንያት ፈጥሮ የሆነ ሰበብ ፈጥሮ ከሩታ ጋር ቪዲዮ የሚሰራበትን መንገድ ሳያመቻች አይተውም። በጭራሽ አይተውም። ያም ማለት ተስፋ አለ ማለት ነው። የትዳር የመመለሱ አሁንም ቢሆን ልውልን አንድ ላይ ማሳደጋቸው የማይቀር ነገር ነው ብዬ አምናለሁ። እኔ ወይም ባይዜ ተስፋ አልቆርጥም። ሩታና አብርሽ አንድ ላይ እንዲሆኑ የምችለውን በሙሉ አድርጋለሁ። ከማን ጋር? ከኤፍሬም ጋር፣ ከዳኒ ጋር፣ ከሁሉም ጋር ይሄን ነገር ይሄ ሀሳብ የሚስማሙ ሰዎች ጋር በመሆን የተቻለኝን ነገር በሙሉ ከማድረግ ወደኋላ አልልም። ምክንያቱም አብርሽ የሩታ ነው፣ ሩታም ደግሞ የአብርሽ ናት። ይሄን ነገር ሁሌም ደጋግሜ የምናገረው እሷም ስለምትወደው ስለምታፈቅረው እና አንድ ላይም እንዲሆኑ ስለምፈልግ ብዙ ነገሮች አስተሳስሯቸዋል። እነሱን ብዙ ላይፍ አሳልፈዋል። ከድህነት ጀምሮ አንድ ላይ ሆኖ ይሄ ሁሉ ሀብት አፍርተዋል፣ ንብረት አፍርተዋል። ከምንም በላይ ደግሞ እንቁና የሚያምሩ ቆንጅዬ ልጃቸውን ልዑልን አንድ ላይ ማሳደግ አለባቸው ብዬ ስለማምን ነው ይሄ ሁሉ ነገር ማድረገው ማለት ነው። ያን ነገር ደግሞ ኤፍሬምም የሚደግፈው ወንድምየው እንኳን ያን ነገር ምን ቢታየው ነው ብላችሁ አታስቡም እናንተ? ኤፍሬም በዚህ ልክ ሰግጦ አብርሽንና ሩታን አንድ ላይ ለማድረግ ይሄን ያህል ርቀት የሚሄደው ለምንድን ነው ብላችሁ ታስባላችሁ? ምክንያቱም እሱም አንድ ላይ እንዲሆኑ ስለሚፈልግ ነው። በግድ ነው በግድ አይደለም ምናምን የሚለው ነገር ሌላ ይሽ። በግድማ ምንም ይሆን ነገር የለም። በግድ የትኛውም ነገር አይሆንም። በውዴታ ሁሉም ነገር የሚሆነው ከባቹ አይደል? በውዴታ ሲሆን ነው ደስም የሚለው። ናም በተጨማሪ ደግሞ ያው ቤኪ ሬስ የሚባለው ጓደኛዬ ነው። ግን በዚህ ልክ ለምን ስሜን ለማጥፋት በየቀኑ ቪዲዮ እኔ ላይ ሰራ ለምን እንደሚለቅ አላቅም። ከዛሬ ነገ አገኘዋለሁ ብዬ ስራም በጣም ቢዚ አድርጎኛል። ኢቭን የራስ ቻናል ላይ እንኳን ቪዲዮ መቅረጽ እስካልችል ድረስ ነው ስራ ቢዚ ያደረገኝና አገኘዋለሁ። እስቲ መረጃ ማስረጃ የሚለውን ነገር እናያለን ቤተሰብ
እናያለን። ይሄን 8 ቀን እንደው ከኔ ጋር ሆና ከሆነ ሄርሜላ ከኔ ጋር ሆና ከሆነ እኔ ደብቄው ከሆነ ነገሩ እንደው ሐዋሳ መጣ ተዝናንታ አብርሽ ላይ ሙድ ያዘችም ከሆነ ከኔ ጋር ሆና ማለት ነው። እስቲ የሚያሳየውን ፋይል እናየውና ደግሞ ምን እኔ እርግጠኛ ሆኜ ልንገራችሁ፣ በራሴ 100% እርግጠኛ ነኝ ሄርሜላ እኔ ጋር ነበረችም። የሚያሳየውን ማስረጃ እናያለን። በኤአይ አቀናብሮን ካመጣለን እስቲ እናየውና የምንፈርድ ይሆናል፣ እናንተም የምትፈርዱ ይሆናል ማለት ነው። እና ቤተሰብ ያው የዛሬ ቪዲዮን ይመስላል። ሁሌም ቢሆን ሩታና አብርሽ አንድ ላይ እንዲሆኑ የማናደርገው ነገር የለም። ይሄ ፍቅር ጀማ ምናምን ጀማ ይባል ነገር ማለት ነው አይሰራም። ካሁን በኋላ ሩታና አብርሽ አንድ ላይ ይሆናሉ። ካልሆነም ደግሞ ማለት ነው ሩታዬ የኔ እንቁ እህት አንቺም የሚገርም የሆነ ኑሮ ትኖራለሽ። ግዴታ አይደለም እዚህ ጋር ግዴታ አይደለም፣ ማንንም አያስገድድም። ግዴታ አይደለም። አንቺን ከፈለግሽው ወንድ ጋር የምትፈልጊውን ኑሮ አንቀባሮሽ ተንከባክቦሽ የሚኖር ወንድ ይመጣልሻል። አይ ሆፕ ያው ያ ነገር ማስተካከል ከሆነ ደግሞ ፕላን ቢ ያው የምናስብ ይሆናል ማለት ነው። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። 20 ሺህ እንደምንም ብላችሁ አስገቡታችሁኛል። አሁን ደግሞ ወደ 50 ሺህ ሌትስ ጎ። ሁላችሁም ይህን ቻናል ሰብስክራይብ ያደረጋችሁ 50 ሺህ እንድታስገቡ ትፈልጋለሁ። በድጋሚ ከሀገር ውስጥ ያላችሁ የኔ ቻናል ቤተሰቦች በጣም ወዳችሁ፣ እናንተን ከሀገር ውጭም ያላችሁትን በጣም ወዳችኋለሁ። በቀጣይ በሌላ በአሪፍ ቪዲዮ እንገናኛለን። እስከዛ መልካም ጊዜ ይሁንላችሁ፣ መልካም የስራ ሰዓት ይሁንላችሁ። በጣም ነው የምወዳችሁ። የዛ ሰው ይበላል። ቴንክ ዩ